እኔ በቅርቡ የሰማሁት ልቤን የነካኝን ታሪክ ልንገራችሁ። ማውቃት ልጅ ናት እና በብዙ ተጋድሎ ነው የኖረችው። ከመናፍስት ጋር ትታገል ነበረ። እንዲጠቅም ብዬ ነው እንጂ ወሬ ማውራት ፈልጌ አይደለም። ግን አንዳንድ የጭካኔያችን ከፍ ይላል። በብዙ ተጋድሎ ነው የኖረችው። የጻድቁ አባታችን የአቡነ ተክለ ሃይማኖትን በዓል ለማክበር ደብረ ሊባኖስ ትሄዳለች። ከብዙ ተጋድሎና መከራ የተነሳ የስኳር በሽተኛ ሆናለች። ኢንሱሊኑን ይዟ ነው በቦርሳዋ የሄደችው። ብቻዋን ታግላ ስለምትኖር አባ ከና ሚላት ስለሌለ ትርፍ ብር የላት። በዓል እያከበረች እያለ ቦርሳዋን ትሰረቃለች። እንግዲህ የሚሰርቀው ትርፍ ያለው ሰው ነው። እሷ የመጨረሻ ትርፏ ኢንሱሊኗ ብቻ ነው። ትራንስፖርት የላትም። ገንዘቧን በቦርሳዋ ትንሽ ናት፣ ትወስዳበታለች። የምትወጋው ኢንሱሊን ለዛይ ሰዓት ማግኘት አለባት። ይችልች የት ትሂድ? ደግሞ የቆመች ልጅ ስለሆነች እንዴት አድርጋ ብትለምን ማን ሊያምናት ይችላል? እንደኔና እንደናንተ ናት ልጅቷ ስትታይ። ብዙ ልብስ የሸፈናቸው ምስኪኖች እኮ አሉ። ምናልባት እዚህ ውስጥ ይህን ስናገር በእርግጠኝነት እየተራቡ የሚሰሙ ሊኖሩ እንደሚችሉ ገምታለሁ። እግዚአብሔር ያስባቸው። ከዛስ እቺ ልጅ አመሻሽ ላይ አልቻለችም። ምን ሆነች? መወጋት እያለባት ስላልተወጋች ሞተች። እዚያው ተቀበረች። ምን አይነት እነሱ ስኳር ለመብላት ሲሉ የስኳር መድኃኒት ያለውን ኢንሱሊን የሚሰርቁ ሌቦች ጋር አብረን እንኖራለን። ለቅምጥልነታቸው ሲሉ ልጆቻቸውን የሚያሳቅቁ በጣም ብዙ ቅምጥል ወላጆች አሉ። ማታቸውን ውስኪያቸው ላይ ያመሹ ልጆቻቸው ላይ ማታ ገብተው የሚደፉ በጣም ቅምጥሎች አሉ። ልጆች ተበተኑ አልተበተኑ ምንም አይመስላቸው፣ አፈር አይንካኝ የሚሉ እቺ ዶሮ አየችኝ የሚሉ ቅምጥሎች አሉ። እንኳን ሌላውን አፍንጫቸው ስር ያለውን ልጃቸውን እንኳን የማያዩ። ግን አንተ ምን እያልክ ነው? እኛ ራሳችን ድሆች አይደለን ልትሉን ትችላላችሁ። እውነት ነው። ምንም ላይኖረን ይችላል። ከየት አምጥተን ነው እንድናካፍል የምታወራው ልትሉኝ ትችላላችሁ። ምንም ላይኖረን ይችላል። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ቢያንስ 2 ዲናር አለህ ይላል። ታስታውሳላችሁ? ያቺ ሴት 2 ዲናር ብቻ አላት። እሷን በምኩራብ ሙዳየ ምጽዋት ውስጥ ስትጥል አያት። በጣም ብዙዎች አሉ እኮ። የክርስቶስ ዓይንም ልብ የሚያረፈው ግን ከጉድለቷ የሰጠችውን ሴት ነው። እውነት ነው፣ ጎሎብናል። በዚህ ዘመን ነገር ሁሉ አስማት ሆኖብን ሊሆን ይችላል። እመኑኝ፣ በፍቅር ስንሰጣጥ ግን ይበዛልናል።